ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። With breaking news from the Middle East as Iran launches retaliatory strikes against Israel. These are the live pictures from Tel Aviv where we can see huge plumes of smoke rising over the city. ኢራን የሞሳድን ህንጻ በሚሳኤል መተው ባለችበት ቅስፈት ሞሳድ በበኩሉ ሁሉም ኢራን ውስጥ ናቸው ሲል በኢራን ጥቃት ተሳልቋል። ኢራን በእስራኤል የስለላ ድርጅት ሞሳድ ህንጻ ላይ የሚሳኤል ጥቃት እንደፈጸመች ማሳወቋን ተዘግቧል። የኢራን ዘገባዎች የጥቃቱን ዝርዝር ሁኔታ ባይገልጹም ጥቃቱ የተፈጸመበት ህንጻ በኢላማው ላይ በትክክል መመታቱንም ገልጸዋል። በተመሳሳይ መልስ ሞሳድ እንደድል ሆኖም ማንም ሰው እዚህ አልነበረም፣ ሁሉም ኢራን ውስጥ ናቸው ሲል በኤክስ ገጻቸው በተጋራው መረጃ ተገልጿል። እሳትን እንደ ዝናብ ከሰማይ ላይ ያወርዱ የሚገኙት እነዚህ ሁለት ሀገራት በጦር ቴክኖሎጂያቸው ብቻም ሳይሆን በቃላት ጦርነታቸውና ተረባዎቻቸው ጭምር ዓለምን በማስገረም ላይ ይገኛሉ። እስራኤልና ኢራን ወደ ሙሉ ጦርነት ገብተዋል። ዓለም ተጨንቋል። የነዳጅ ዋጋ ሰማይ ነክቷል። ሞሳድ በኢራን ምድር ዋሻ ሰርቶ ድሮን ያመርት እንደነበረም ተረጋግጧል። በኢራን የፍንዳታ ድምፅ፣ በእስራኤል ሰማይ የሚሳኤሎች ጋጋታ በብዛት ታይተዋል። በእስራኤል የሟቾች ቁጥር ጨምሯል። በእስራኤል መንደሮች ፈራርሰዋል። የዓለም ሕዝብ ሁኔታውን በትኩረት ለመከታተል ታድሟል። ዜና ሁሉ ስለ ጦርነት፣ ስለ አመፅ፣ ስለ አደጋም ሆኗል። ዩክሬን በሩሲያ ግዛት ዘልቃ ገብታም የድሮን ጥቃት ውርጅብኝ አውርዳም ሩሲያን ያሽመደመደ ጥቃት ፈጽማ የሩሲያ ምላሽ ምን ይሆን ብሎም በስጋት ውስጥ ያለ በአሜሪካ በሎስ አንጀለስ ከተማም ከስደተኞች ጋር በተያያዘ በተነሳ አመፅ የዓለም ብዙሃን መገናኛዎች ትኩረታቸውን ሁሉ ሎስ አንጀለስ ሆኖ ሳለም በህንድ በደረሰ የአውሮፕላን አደጋ ከ200 በላይ ሰዎች የሞቱበት ሰቅጣጭ አደጋ በሰበር ዜና ዓለምን እንዳስደነገጠም በመካከለኛው ምስራቅ ትልቅ ጦርነት ፈነዳም። አሁን ላይ ኃያላኑ እርስ በርስ ለመጠፋፋት ሰይፍ ሲስሉ ይታያሉ። ዓለም ከመቼውም ጊዜ በላይ የጉልበተኞችም ሆናለች። ገላጋይ የጠፋበት ዘመንም መስሏል። እስራኤልና ኢራን ለዘመናት በጎሪት ሲተያዩ ከርመው አሁን ወደ ለየለት ጦርነትም ገብተዋል። ኢራን በታሪኳ በዚህ ልክ ጥቃት አስተናግዳም አታውቅም። ከዚህ በፊትም የኢራን ፕሬዝዳንትና የውጭ ጉዳይ ሚኒስትር በሄሊኮፕተር አደጋ ሞተው ሐዘናቸውን ያልጨረሱት አዛውንቱ ሰው አሁን ደግሞ አጥንት ድረስ ዘልቆ የሚገባ ሐዘን የገጠማቸው የኢራን ሁለንተናዊ መሪ አያቶላህ ኻሜኒ እስራኤል ላይ ሰቅጣጭ የመልስ ምት ሲሰነዝሩ እየተመለከትን እንገኛለን። የኢራን ባላስቲክ ሚሳኤሎች በእስራኤል ሰማይ ላይ ሰቅጣጭ ድምፃቸውን ሲያሰሙና ሲፈነዱም የእስራኤል አየር መከላከያ የንብረት ጋሻና የዳዊት ወንጭፍ ሲያከሽፉ ሰማዩን ላየ ሰው ኮከቦች ተሰባብረው የወደቁ ነበር የሚመስለው። የኢራን ባላስቲክ ሚሳኤሎች የእስራኤልን ትልቋን ከተማ ቴል አቪቭን መደብደባቸው የሚታወስ ሲሆን በመከራ ውስጥ የሚገኘው የጋዛ ሕዝብ የኢራን ባላስቲክ ሚሳኤሎች እስራኤልን ሲደበድቡ ደስታቸውን ሲገልጹም ታይተዋል። እስራኤልም ኢራንን ስትደበድብ በኢራን እስላማዊ አገዛዝ ተጨቁነናል ያሉ የኢራን ዜጎች ደስታቸውንም ገልጸዋል። የኢራን አብዮታዊ ዘብ ኃይል እስራኤልን ሲደበድብ እውነተኛ ቃል ኪዳን 3 ዘመቻ ብሎታል። ገና ይቀጥላል ሲልም ዝቷል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በበኩላቸው የኢራን ባለስልጣናት በየት በኩል እንደምንመታቸው አታውቁም፣ ዘመቻው ገና ይቀጥላል ሲሉም ፎክረዋል። በእስራኤልና በኢራን መካከል ጦርነት መፈንዳቱን ተከትሎም የዓለም የነዳጅ ገበያም ደንግጧል። ነዳጅ በእጥፍ ጨምሯል። በኢራን ሆነ በእስራኤል በረራም ቆሟል። ገላጋይ እየጠፋም ይመስላል። እስራኤል ያላወጣቻቸው ሚሳኤሎች እንዳሉ የተጠቆመ ሲሆን ኢራንም የተሸሸገ የጦር መሳሪያ እንደሚኖራት ይገመታል። ነገር ግን የእስራኤል ስለላ በኢራን ተጧጡፏል። የእስራኤሉ ስለላ ድርጅት ሞሳድ በኢራን ምድር ዋሻ ፈልፍሎም ድሮን ይሰራ እንደነበረ የቪዲዮ ማስረጃም ተለቋል። የተወደዳችሁ የኑር ተከታታዮች እዚህ ጋር የጦር ዘገባችንን ገታ እናድርግና አንድ አስደናቂ ድርጅት ላይ ሙሉ ትኩረታችንን እናድርግ። ይህም ሞሳድ ይሰኛል። ሞሳድ ጥላ ነው ይሉታል። ጥላ አንተ ባለበት ሁሉ አለም። ሞሳድም ጠላቶቼ ናቸው በሚላቸው ሁሉ አጠገብ ይገኛል። ለዚህም ጥሩ ማሳያው ከዚህ በፊት የፈጸማቸውን ስለላዎች ማስታወስ በቂም ይሆናል። የሞሳዱ ዳይሬክተር የሜት መፍትሄ ማምጣት ካልቻልክ የችግሩ አካል ነህ ሲሉ ይናገራሉ። ሞሳድ መንፈስ ነው፣ የማይገኝበት የምድራችን ቦታም የለም ይሉታል። ከሞሳድ የማይረሱ ጀብዶች መካከል ጥቂቱን እናጋራችሁ። በዘመቻ አልማዝ አዲሱን የራሽያ ሚግ 21 ከራዳር ቁጥጥር ውጪ በመብረር ከኢራቅ መንግስት ሰርቀውታል። ከፈረንሳይ ሸርቡር ወደር ዘመናዊ ሚሳኤል የተገጠመላቸውን የጦር መርከቦች ያለምንም ኮሽታ ሰርቀውታል። በዘመቻ ፕላምበት 200 ቶን የሚመዝን ውድ ዩራኒየም ማንም ሳይነቃ ከአውሮፓ ሰርቀዋል። ሞሳዶች እንዲህ ይላሉ። አንድ የመስክ ሰላይ ከሞሎ ባላቲዮን ሰራዊት ይበልጣል። በትክክል በተግባርም ይህንን አሳይተዋል። በሲና በረሃ ከሄሊኮፕተር ላይ የሚወረወሩት የእስራኤል ኮማንደሮች የዓለምን ሕዝብ ቆሞ እንዲያጨበጭብ
አስገድደውታል። የዚህ የአሪያን ሻሮን የጦር ንድፍ በአሜሪካና በአውሮፓ በሚሊተሪ አካዳሚዎች እንደ አንድ ትምህርትም ይሰጣል። እስራኤላውያኑ በኩራት ከሚናገሩት ታሪካቸው መካከል አንደኛውም ይህ ነው። በመካከለኛው ሌሊት 4 የጦር ጀቶች፣ 2 ቦይንግ የዘው አውሮፕላን፣ 100 ኮማንዶዎች የአረቡን የአየር ክልል እየሰነጠቁ ከራዳር ክልል ውጪ እየተወነጨፉ ኡጋንዳ ኢንቴቤ ከተማን ወረሯት። በ30 ደቂቃ አስደናቂ ጦርነት የኡጋንዳ ሚጎች ወደ አፈርነትም ቀየሩት። ሁለተኛው ግሩፕ በዮናታን ኔታንያሁ የአሁኑ ጠቅላይ ሚኒስትር የቤንያሚን ኔታንያሁ ታላቅ ወንድም የሚመራው ቡድን የታገቱትን ይሁዲዎችን ካስለቀቀ በኋላም አጠቃላይ በ90 ደቂቃ ውስጥም የጽዮናዊቷን ሀገር ተልዕኮ በድል አጠናቀው ወደ ቴል አቪቭ በጀግንነትም ተመልሰዋል። የተወደዳችሁ የኖር ተከታታዮቻችን የሆነ ሆኖ ግን በአጠቃላይ የመካከለኛው ምስራቅ ሁኔታም የንጹሃንን ሕይወት የሚያመሰቃቅል የዓለምን በተለይ ሜዳ ሀገራትን ኢኮኖሚም የሚጎዳ ቢሆንም ሀገራት ራሳቸውንና ህዝቦቻቸውን ለመከላከል ምን ያክል በቴክኖሎጂ እንደተጓዙ ሲታይ የሚያስደንቅ ነው። ኢላማቸውን ቢያሳኩ ዘግናኝ ጥፋት ሊያደርሱ የሚችሉ ባላስቲክ ሚሳኤሎችን አየር ላይ እንዳሉ ኢንተርሴፕት ማድረግና ርችት ማስመሰል እጅን በአፍ ያስጭናል። ሰላም ለዓለማችን። ሞሳድ ወይም ደግሞ የእስራኤሉ የስለላ ድርጅት ከኢራቅ ሚግ 21 ጀት የሰረቀበትን ታሪክ ልንገራችሁ። ጊዜው እንደ አውሮፓውያን አቆጣጠር በ1960ዎቹ ዓመተ ምህረት ነበረ ሚግ 21 የወጣበት ሰሞን ማለት ነው። በዚህ ሰዓት ምዕራባውያን የዚህን ጀት ምንነት በደንብ ስላላወቁት በጣም የተፈራ ጀት ነበር። የሩሲያ ሞስት አድቫንስ የሚባሉ ጀቷ ይሄ ነበረ። እስራኤል ይሄ ነገር ያሳስባታል። በጠላቶቿ እጅ ይሄ ጀት ገብቷል። ከዛ የዚህን ጀት ምንነት ለማወቅ ከየት እንደተሰራ ከምን እንደተሰራ አቅሙን ለማወቅ ይህን ጀት በእጃቸው ማስገባት እንዳለባቸው ያምኑና በጠላቶቻቸው ዘንድ ያሉትን ጀቶች ለመስረቅ ያስባሉ። ከዛ ይህንን ኦፕሬሽን ከሌሎች ሀገሮች ይህን ጀት የመስረቃቸውን ኦፕሬሽን ዳይመንድ ወይም ደግሞ የዳይመንዱ ኦፕሬሽን ብለው ስያሜ ይሰጡታል። ይህን ጀት ከመሰረቁ በፊት 2 የተሞክሮ ነበር። በሶስተኛው ሙከራ ነበር አንዱን ጀት ወደ እስራኤል ለመሰርቀው ያስገቡት። የመጀመሪያዎቹ 2 ሙከራዎች አንደኛው በግብጽ ነበር። የግብጽን አብራሪ ያናግሩታል። ገንዘብ እንስጠና ጀቱን ይዘመተ እስራኤል አሳረፍ ይሉታል። ይሄን ምን ያደርጋል? የግብፁ አብራሪ ይጠቁምባቸውና ሰላዩ ያን የነገረው ሰላዩ ኤስፒዮናጁና አባቱ በስቅላት ይቀጣሉ ግብጽ ውስጥ። እንዲህ በተጨማሪ ደግሞ የኢራቅ እንደዚህ ፓይለቶችን ካናገሩ በኋላ የኢራቅ ፓይለት ምን ያደርጋል? ለእንትኖች ያሳውቃል፣ ሱፔሮች ያሳውቃልና ብቻ በዛ ተደርጎ ይሄን ነገር በ2 ጊዜ ሙከራ አላገኙትም። ከዛ በ1964 ዓመተ ምህረት ከኢራቅ ለኢራን ውስጥ ላለ የሞሳድ ድርጅት አንድ እንትን ይሰጠዋል፣ አንድ ቲፕ ይሰጠዋል። ይህ ቲፕ ምንድነው? ዩሱፍ የሚባል አንድ ሰውዬ ስሙ በስንት አልተገለጸም። ዩሱፍ የሚባል አንድ ሰውዬ ሙኒር ሬድፋ የሚባል የኢራቂ ኤርፎርስ አብራሪ በኢራቂ አገዛዝ የመረራው የኤርፎርስ አብራሪ አለና እሱን አናግሩት ይላቸዋል። ታዲያ ጊዜውን አላባከነም። ምን ያደርጋል? ሴት ኦፕሬቲቭ ይልካል። አንድ ሴት ኦፕሬቲቭ ማለት ነው። እሱ እንድታገኝ እሱ እንድትናገር። ሴቷም ተገታ ካናገረች በኋላ የምርም የኢራቂ አገዛዝ እንደበቃውና መጥፋት እንደሚፈልግ ትረዳለች። ሙኒር ሬድፋ በኢራቅ ውስጥ ካሉ ጥቂት ኢራቂ ጂው ከሆኑ ሰዎች መካከል አንደኛው ነበር። በዛው ልክ ደግሞ ክርስቲያን በመሆኑም በኤርፎርስ ውስጥ መገለል ይደርስበት ነበር። ያ ነገር ሰልችቶታል፣ መሮታል። ከዛ የምርም ይህ ሰውዬ ሀገሩ እንደመረሩና ከሀገሩ መጥፋት እንደሚፈልግ ከተረጋገጠ በኋላ በወቅቱ የሞሳድ ዳይሬክተር የነበሩት ሜር አሚት የሚባሉት እኚህ ሰውዬ ማለት ነው በአውሮፓ ያገኙታል። ይህን ሰውዬ $1 ሚሊዮን እንስጥህ፣ ከዛም ደግሞ በተጨማሪ እስራኤል ውስጥ አሳይልም እንስጥህ፣ ስራ እንስጥህ ብለው ሊያስማሙት ይሞክራሉ። በዚህ ሰዓት ምን ያደርጋል? ቤተሰቤንም ከኢራቅ የምታስወጡልኝ ከሆነ ችግር የለም ሚግ 21ን ይዤላችሁ እመጣለሁ ይላቸዋል። እዛ ይስማሙና ሬድፋ ወደ እስራኤል ሄዶ ያን ጀት የሚያሳርፍበትን ኤርዌይ ይጎበኛል። እንዴት አድርጎ እንደሚያሳርፍ ከየት አቅጣጫ መምጣት እንዳለበት ይጎበኛል። እዛ ቀን ይቆረጥና ሬድፋ ለትሬኒንግ ሚሽን በሚባል ለዚች ጀት እችን ጀቷ ራሱ የተሰረቀች ጀት ለዚህ ጀት ነዳጅ ካስሞላ በኋላ ይዟት ይነሳል። እንደምንም የኢራቅን ራዳር አቮይድ በማድረግ እየመጣ ወደ እስራኤል እየተጠጋ ባለበት ሰዓት ላይ የጆርዳን ወይም ደግሞ የዮርዳኖስ ራዳሮች ፒክ ያደርጉታል። እዛ እነዚህ የጆርዳን ራዳሮች ፒክአፕ ካደረጉት በኋላ በቦታው በዛ ሰዓት ላይ የነበሩ ሰዎች አይ ለትሬኒንግ የወጣ ጀት ነው ችግር የለም ይሏቸዋል። ጆርዳን አየር ክልል አልፎ ወደ እስራኤል ክልል እየገባ ባለበት ሰዓት ላይ 2 ዲሶልት ሚራጅ 3 የሚባሉ አውሮፕላኖች መጥተው ያጅቡታል። እንትኑን ያሳዩታል የሚያርፍበትን ቦታ። ሬድፋ ሲናገር በመጨረሻው እንጥፍጣፊ ነዳጅ ነው ያን አውሮፕላን ያሳረፍኩት ብሏል። እስራኤል ላይ በመጨረሻው እንጥፍጣፊ ነዳጅ። ከዛ የእስራኤል ጀት አብራሪዎችና ኢንጂነሮች ጊዜያቸውን አጠፉም። ይህን ጀት በታተኑት። ምንድነው ጥንካሬው፣ ምንድነው ጥሩነቱ፣ ምንድነው መጥፎነቱ የሚለውን ነገር በደንብ በታትነው ተመለከቱት። ከዛስ ደግሞ እንዴት አድርገን ነው ይሄ ነገር ኮምባት ላይ ቢገጥመን ወይም ውጊያ ላይ ቢገጥመን እንዴት አድርገን ነው ማሸነፍ የምንችለው፣ እንዴት አድርገን ነው ካውንተር አታክ ማድረግ የምንችለው የሚለውን ነገር ፊገር አውት አደረጉት። የዚህ ሚሽን ጥሩነትም በኋላ ላይ ታይቷል። ከሶሪያ ጋር በነበራቸው ውጊያ የሶሪያን 6 ሚግ 21 ጀቶች የእነሱ ዲሶልት ሚራጅ 1 ጀት ሳይመታ ሳይወድቅባቸው በጎላን ተራራዎች ላይ መተው ጥለዋል። በኋላ ላይም እስራኤል ይህን ሚግ 21 ጀት ለሲአይኤ አበድራ ነበረ። ሲአይኤ እንዲያየው ሲአይኤ እንዲመረምረው ሰጥታ ነበር። በወቅቱ የኤፍ4 ፋንተሞችን ለእስራኤል አልሸጥም ብላ
ብላ ነበር አሜሪካና ይህን ጀት ካበደረቻቸው በኋላ ግን ኤፍ4 ፋንተሙን ትሸጥላቸዋለች። እስራኤልም በዛው አዳዲስ ጀቶች ታገኛለች ማለት ነው። ሞሳድ ታሪክ እንዲህ በቀላሉ እንትን የሚል አይደለም። ሌሎች ብዙ ታሪኮች አሉና አንድ በአንድ ቀስ ቀስ እያልኩ የእስራኤል ሀገር የምንጊዜ ምርጡ ሰላይ ተብሎ ስሙ ስለሚነሳው ስለ ኤሊ ኮሆን ምን ያህሎቻችሁ ሰምታችኋል? ይህ ሰላይ ምንስ ቢያደርግ ነው እስካሁን ድረስ ከብዙ ዓመታት በኋላ እንኳን እስራኤሎች እንደ ጀግናቸው የሚቆጥሩት? አንድ በ30ዎቹ ዕድሜ ላይ የሚገኝ ተራ ሰው የእስራኤል ኢንተለጀንስ ኤጀንሲ የሆነው ሞሳድ ዋና ሰው እንዴት ሆነ? ትክክለኛ ስሙ ኤሊ ኮሆን ይባላል። ተወልዶ ያደገው በግብጽ ቢሆንም ጂዊሽ ነበረ። ልክ እስራኤል እንደ ሀገር በተቋቋመችበት ዓመት 1948 ላይ የኤሊ 3 ወንድሞችና ወላጆቹ ወደ እስራኤል ሄዱ። እሱ ግን የኢንጂነሪንግ ዲግሪውን ለመጨረስና እዛ የቀሩ ሌሎች ጂዊሾችን ወደ እስራኤል በመላክ ለማገዝ እዛው ግብጽ ቆየ። በ1952 አካባቢ እዚህ ነገር ላይ ተሳትፈዋለሁ በሚል ጥርጣሬ ተይዞ የነበረ ሲሆን ምንም አይነት ማስረጃ ሊያገኙበት ስላልቻሉ አልታሰረም። እሱ ግን ይህንን ድብቅ ስራውን ቀጥሎ ጂዊሾችን ከግብጽ ወደ እስራኤል የመላክ ስራ ላይ ከፍተኛ ተሳትፎ ነበር። በመጨረሻም በግብጽ አገር በጂዊሾች ላይ እየደረሰ ያለው ነገር እየበረታ ሲመጣ በ1956 ላይ ከግብጽ ወጥቶ ወደ እስራኤል ለመሄድ ይገደዳል። የጂዊሾች ኤጀንሲ አመቻችነት ወደ እስራኤል ደረሰ ማለት ነው። ከዛ ከ3 ዓመት በኋላ ናዲያ የተባለች ሴት አግብቶ መኖር ጀመረ። በ1957 ላይ በእስራኤል መከላከያ ቢሮ ውስጥ አናሊስትና ተርጓሚ ሆኖ ይሰራ ነበር። ይህ ስራ ግን ለእሱ አሰልቺ ስለነበር ወደ ሞሳድ ለመግባት አመለከተ። ሊቀበሉት ግን አልቻሉም። እንደዚህ አይነት ስራዎች ከስራው ጥንቃቄ አንጻር ሰዎች አመልክተው ሳይሆን በብዛት ራሳቸው ድርጅቶቹ ናቸው ፈልገው የሚቀጥሩት። በዚህ ዜና ያዘነው ኤሊ ህይወቱን ቀጠለ። ነገር ግን ሞሳድ ባመለከተበት ወቅት አይቀበሉት እንጂ የእሱን ፋይል ግን ይዘውታል። በ1960 አካባቢ እስራኤል በሲሪያ ጥቃት እየደረሰባት ነበር። ከዚህ ጋር በተያያዘ ወደ ሲሪያ ሄዶ መረጃዎችን የሚያቀብል ሰላይ ለመላክ ሞሳድ ሰው ይፈልጋል። ለዚህ ስራ የሚመጥን ሰው ግን ሊገኝ አልቻለም። በዚህን ጊዜ ለመግባት ጥያቄ አቀርበው ተቀባይነት ያላገኙ የስራ ማመልከቻዎችን ዳይሬክተሩ ማገላበጥ ጀመረ። በዚህን ጊዜ ካሉት ማመልከቻዎች ውስጥ የኤሊ አይን ውስጥ ገባ። ለቀጣዮቹ ጥቂት ሳምንታት ኤሊ ለስራው ይሆናል አይሆንም የሚለውን ለማጣራት የሞሳድ ኤጀንቶች በድብቅ ይከታተሉት ጀመር። በመጨረሻም ለልምምድ ይበቃል ብለው ስላመኑ ኮንታክት አረጉት። እድሉን በማግኘቱ በጣም ደስተኛ በመሆን ጥያቄያቸውን ተቀበለ። ከዛ ለቀጣዮቹ 6 ወራት እጅግ ከባድ የሚባል የአካልና የአይምሮ ትሬኒንጎችን ወሰደ። ለስራ ዝግጁ ከሆነ በኋላ አዲስ ማንነት ተሰጠው። የተሰጠው ማንነት የሲሪያዊ ባለሀብት ሲሆን ስሙም ካሜል አሚን ሆነ። ለሚስቱ ምን እንደሚሰራ እንዳይነግራት ማስጠንቀቂያ ስለተሰጠው እሷ የምታውቀው ከሀገር የሚያስወጣ ሌላ ስራ እንደጀመረ ነው። ከዚህ በኋላ ካለበት ሆኖ ወደ እስራኤል ወሳኝ መረጃዎችን በመላክ ለማገልገል ከሀገር ይወጣል። ይህ በህይወቱ ላይ ከፍተኛ አደጋ እንዳለው እያወቀ የገባ ቢሆንም እሱ ግን ከፍርሃት ይልቅ ጉጉት ነው የሚታይበት። አስቡት፣ እርጉዝ ሚስቱን ጥሎ ነው የሚሄደው። ይህ ሰውዬ በዚህ ስራ ላይ የሚገጥመውን ውጣ ውረድ የሚያሳይ ምርጥ ፊልም ኔትፍሊክስ ደስፓይ በሚል ርዕስ በ2019 ላይ አቅርቦ ነበር። የዚህ ሰውዬ መጨረሻ ለማየት ሙሉ ፊልሙን ኔትፍሊክስ ላይ ተመልከቱ። 6 ክፍል ብቻ ያለው ሊሚትድ ሲሪየስ ነው። ደስፓይ ይባላል።